ሰላም ጤና ይስጥልን ውድ የምረት ደጅ ተመልካቾቻችን፣ ሳምንታዊ ፕሮግራማችንን ይዘን ወደ እናንተ ቀርበናል። ፕሮግራማችንን እንድትከታተሉ ዛሬም እንደተለመደው ልባዊ ግብዣዬን ጋብዛችኋለሁ። መልካም ቆይታ ከምረት ደጅ ፕሮግራም ጋር ይሁን። መልካም ጊዜ። ውድ ተመልካቾቻችን እንግዲህ በምህረት ደጅ የተሰራ ያለውን ስራ ብዙ ጊዜ እናስቃኛችኋለን። የእህቶቻችን የእናቶችን የግል ታሪካቸው ያለፉበት ያለውን የህይወት መንገድ እኛ ጋር ከመምጣታቸው በፊት እኛ ጋር ተቀላቅለው ደግሞ ከኛ ጋር ያላቸውን ህይወት ወደ እናንተ እናቀርባለን። ውስጣቸው የነበረውን ሐዘን እንዴት እግዚአብሔር እንደረዳቸው እንዴት እግዚአብሔር ተስፋ እንደሆናቸው ጭምር በዚህ ፕሮግራም እንግዲህ ስትከታተሉ እንደነበር የብዙዎች እናቶች ታሪክ እናንተ ጋር እንደደረሰ ተስፋ አደርጋለሁኝ። ዛሬም እንግዲህ እንደተለመደው ፓስተር ሚሊ ሊጎበኘን ወደ ተቋሙ መጥቶ ነበር። በዚህ ፕሮግራም ፓስተር ሚሊ ምን እንደተሰማው አላቅም፣ ግን እንደው ምን አየህ፣ ምን ተሰማህ፣ እንደ ቤተ ክርስቲያንስ ምን ታስባለህ፣ ያየኸው ነገር ምን ይመስል ነበር የሚለውን ጥያቄ ለሱ አቀርባለሁ። ፓስተር ሚሊ ወደ አንተ ልምጣ። በጣም አመሰግናለሁ። በእውነት እጅግ በጣም ደስ ብሎኛል ለዚህ ግብዣ እድል በማግኘት እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። የነበረውን ሁኔታ ለማየት ደግሞ በተጨማሪ እድል በማግኘቴ ሌላ ታላቅ ደስታ ሆኖልኛል። እውነት ለመናገር ኤክስፔክት አላረኩም። በዚህ ሁኔታ እንደዚህ አይነት ነገር መኖሩን አላውቅም ነበርና ይሄ መጀመሪያ እይታዬ ስለነበር የበለጠ ጥሩ ግንዛቤ እንዲኖረኝ አድርጎኛል። በተለይ ደግሞ ልክ የእውነት ለመናገር ልክ እዛ ቤት ስገባና ሰላም ብያቸው ወንድሞች እዛ የነበሩትን እህቶች ወደ ቢሮ ስገባ ወደ አእምሮ የመጣው ቃል የያዕቆብ መልእክት ነው። የእውነተኛ አምልኮ ትርጉም፣ እውነተኛ አምልኮ መበለቶችን በችግራቸው ጊዜ ማገዝ። ለካ ቸርች ውስጥ ከምንዘለው ዝላይ በላይ እንደሆነና ያለፈ ህይወት ማየትም ለካ እንደዚህ አሻግሮ ማየት ታላቅ ደስታ ይሰጣል የሚለውን በትክክል በውስጤ የተረዳሁበት ነው። ክፍሉን ከዚህ በፊት ለረጅም ዘመን አንብቤዋለሁ፣ ሰብኬበታለሁም። ግን ስሜቱን ፊሊንጉን ግን ያገኘሁት የእውነት ዛሬ ነው። ልክ ሳያቸው የነበሩትን ልጆች እንደዚሁም እናቶችን ስመለከት ደግሞም ከአንቺ ጋር የነበረኝ ዳያሎግ የበለጠ ለእይታዬ ጤናማ እይታ እንዲኖረኝ አድርጎኛል። በእውነት እጅግ በጣም ደስ ብሎኛል። ይህንን አገልግሎት በመጀመርና በማስኬድ እየተጉ ላሉ ባለራእዮች ለነ ዶክተር እግዚአብሔር ይባርካቸው ማለት ፈልጋለሁ። እንዲሁም ደግሞ ይህን አገልግሎት ተቀብለሽ ሸክም ትልቅ ኃላፊነት ሆኖ ለማስኬድ እየከፈልሽ ላለው ዋጋ አንቺንም እግዚአብሔር ይባርክሽ ማለት ፈልጋለሁ። በጣም ደስተኛ መሆኔን መግለጽ ፈልጋለሁ። እንግዲህ ውድ ተመልካቾቼ በዚህ ዛሬ ፓስተር ወደኛ መጥቶ ተቋሙን ጎብኝቷል። መጎብኘት ብቻ አይደለም፣ እኔ አንዳንድ ጥያቄዎችን እጠይቃለሁ። ምክንያቱም እንደ ቤተ ክርስቲያን ምን እየተሰራ ነው? እነዚህ እናቶች እንግዲህ እኛ ጋር ሃይማኖት አይለይም፣ ዘር አይለይም፣ ቀለም አይለይም፣ ሁሉም አሉ እንዳያቸው። እግዚአብሔር ይመስገን ይህንን የሰጠን እድሉን የሰጠን ጌታ ነው። እድልን ስለተሰጠን ነው በዚህ አገልግሎት እንግዲህ በዚህ መልኩ እንድናገለግል እግዚአብሔር የከፈተውን በር የሰጠን እድል ነውና ሁልጊዜ ጥያቄ የሚፈጥርብኝ ነገር አለ። እነዚህ እናቶች እንግዲህ ልጆቻቸው ታማሚ ናቸው፣ ይዞ መንቀሳቀስ የማይቻልበት ጊዜ አለ። ሁልጊዜ እኔ ጋር የሚፈጠር ጥያቄ አለና እንዳልኩ ሃይማኖት ዘር ቀለም አይለይም፣ ግን እንደኛ ደግሞ የፕሮቴስታንት እምነት ተከታዮች የሆኑ አሉ እዛ መካከልና እነዚህ እህቶች ወደ ቤተ ክርስቲያን የማይሄዱ ያልተቀላቀሉ ካለባቸው ችግር አንጻር በአንዲት ቤተ ክርስቲያን ስር ያልታቀፉ እህቶችም አሉንና እንደ ቤተ ክርስቲያን እነዚህ ሰዎች የታሰበላቸው ነገር ምን አለ? ምን ታስባላችሁ? ወደፊትስ እንደው አሁን እንኳን ከሌለ ወደፊት ምን ታስባላችሁ? እንደው ለቤተ ክርስቲያን ወይ ለአማኞች ለፕሮቴስታንት እምነት አማኞች ብቻ ሳይሆን ለኦርቶዶክስ ቤተክርስቲያንም ለሙስሊሙ ይሄን ጥያቄ ማንሳት እፈልጋለሁ። ምክንያቱም እነዚህ እናቶች ይሄ ሶሻል ላይፍ ውስጥ የሉም። ካሉበት ችግር አንጻር ብቻቸውን ተደብቀው በትንሽ ቤት ሰው ሊኖርበት በማይችል ቤት ውስጥ ነው ያገኘናቸውና የሚያያቸው ሰው የለም። አንዳንዴ አሁን ካገኘናቸው አንድ ሙስሊም አርፋብናለች። በእርግጥ ከዚህ ተጭኖ አስከሬኗ
ተወላጅ ሀገሯ ነው ሄዶ የተቀበረው። እኛም እንቅበር ብንል ያንን ማድረግ ስለማንችል ብዙ የተመቻቹ ነገሮች የሉምና ሁሌ ግን እነዚህን እናቶች ሳገለግል ይሄ ጥያቄ ወደ አይምሮ ይመጣል። እንደው እንደ ቤተ ክርስቲያን መሪ እንደመሆነ አገልጋይ እንደመሆነ ይሄንን ጥያቄ አጽንኦት ሰጥቼ መጠየቅ እፈልጋለሁ። እንድታስቡበትም ከኛም ጎን እንድትቆሙ ነውና እንደው ትንሽ ብትለን። እውነት ለመናገር ትክክለኛ ጥያቄ ነው። በተለይ ለኢትዮጵያ ቤተ ክርስቲያን ሁልጊዜም ልናነሳው የሚገባ ጥያቄ ነው ብዬ አምናለሁ። እኔ በማመልክባት ቤተ ክርስቲያን ውስጥ ጥሩነቱ እንዲህ አይነቱን አገልግሎት በተለይ በዓላትን የተለያዩ ጊዜያቶችን ምክንያት በማድረግ ከክፍለ ከተማው ጋር በመተባበር ብዙ እገዛዎች ይደረጋሉ። በጣም በርካታ ገንዘብ ወጪ ይደረጋል። የሚያስፈልጋቸውን ነገሮች በቁሳቁስም እንደዚሁም በማቴሪያል ደረጃ እገዛ ይደረጋል። እንደዚህ አይነቱን አገልግሎቶች እናደርጋለን። ግን ቀጣይነት ያለው ልክ እናንተ ጋር እንዳየሁት ቀጣይነት ያለው አገልግሎት እያገለገልን አይደለንም። ነገር ግን እንደ ቤተ ክርስቲያን ደግሞ በአባሎቻችን ላይ የሚሰሩ ስራዎች አሉ። በተለይ ከፍተኛ ችግር ላይ ያሉት በየቤታቸው ችግሩ እየታየ እንደየችግራቸው ሁኔታ ድጋፍ የሚደረግላቸው የቤተ ክርስቲያናችን አባሎች አሉ። እናንተ ጋር እንዳየሁት ባለ ሁኔታ በተለይም ደግሞ በዚህ አይነት ችግር ውስጥ ያሉትን እህቶችና እናቶች የማገዙ ስራ አሁን ሰብስቦ አንድ ቤት ተከራይቶ ድጋፍ እያደረጉ ሌላ ቦታ ሳይሄዱ እዚሁ ልጆቻቸውን ፕሮፐርሊ ማሳደግ የሚችሉበትን መንገድ እስካሁን አልጀመርንም። እግዚአብሔር ቢፈቅድና ብንኖር ግን በእውነት ይሄ ለኛ ትልቅ ተሞክሮ ይሆናል ብዬ አምናለሁ። ውድ ተመልካቾቻችን ይህንን አሁን በዚህ ሰዓት እየተከታተላችሁት ያለውን የቴሌቪዥን ፕሮግራም እየተመለከታችሁ እያለ አሁን በዚህ ሰዓት እየተወያየንበት ያለውን በተለይም ደግሞ ድጋፍ የሚያስፈልጋቸውን እነዚህን እህቶች እናቶች መታችሁ በማየት በመጎብኘት አስፈላጊውን ድጋፍ በማድረግ በተለያየ መልኩ በእግዚአብሔር ፊት እንድታቀርቧቸው በጌታ ፍቅር ጠይቃችኋለሁ። በተለይም ደግሞ መቼም ሁልጊዜም ድጋፍ በማድረግ ሂደት ላይ ስናስብ ሶስት አይነት የድጋፍ አይነቶች በሰው ሕይወት ውስጥ ሊኖር እንደሚችል አስባለሁኝ። የመጀመሪያው በጸሎት እንድትደግፏቸው እንድታግዟቸው ከአምላካችሁ ከእግዚአብሔር ጋር ህብረት በማድረግ የእግዚአብሔር እጅ በእነሱ ሕይወት ላይ እንዲዘረጋ እንድታግዟቸው በጌታ ፍቅር ጠይቃለሁ። ሌላኛው በመምጣትና በአካል በመገኘት እንደው አይዟችሁ እንደነዚህ አይነት ሰዎች አይዟችሁ መባል እንደሰማችሁት አስቀድማ እህታችን ጽዮን እንደነገረችን እነዚህ ሰዎች በቤታቸው ተደብቀው በልጆቻቸው ምክንያት ተሳቀው ነፍሳቸው ተጨንቆ የሚኖሩ ሰዎች ናቸውና አሁን እግዚአብሔር እድል ሰጥቷቸው እንዲህ ባለ ተቋም ውስጥ ከተገኙልን በአካል ተገኝቶ እንዲህ አይነት ወንድሞች እንዲህ አይነት እህቶች አሉ እንዴ ብለው ማለት እንዲችሉ እንዲሁ መታችሁ እንኳን ሰላም ብላችኋቸው አይታችኋቸው ጎብኝታችኋቸው እንድትሄዱ በጌታ ፍቅር እለምናለሁ። ደግሞም በተጨማሪ አቅሙ ያላችሁ በንግድ ተቋማት ላይ ያላችሁ እንደዚሁም ደግሞ በቤተ ክርስቲያን ደረጃ እንዲህ አይነትን አገልግሎት በመደገፍ አስፈላጊውን ድጋፍ በማድረግ እግዚአብሔር በእናንተ ሕይወት ውስጥ መልካምነቱን እንዲገልጥ በማድረግ እንድትተባበሩ በኤልሻዳይ ቴሌቪዥን ስም በታላቅ ትህትና በእነዚህ እህቶችም በተወደዱ እህቶችም ስም እጠይቃለሁኝ። በተለይ እኔ እንዳየዋቸው እዛ ቦታ ላይ የተለያየ እምነት ያላቸው እህቶች ናቸው። ሙስሊሞች አሉ፣ ኦርቶዶክሶች አሉ፣ ፕሮቴስታንቶች አሉ። ልጆቻቸው በሙሉ በተለያዩ ችግር ውስጥ ያሉ ናቸው። ከዚህ የተነሳ በጣም ድጋፍ የሚፈልጉ እህቶች ናቸው። ይህንን ድጋፍ እንደ ቤተ ክርስቲያን ድጋፍ በማድረግ እንድናገለግላቸው በጌታ ፍቅር እለምናለሁ። ይህንን ነገር ስናገር እንዲሁ አንድ የእግዚአብሔርን ቃል ባነብ በጣም ጥሩ ይሆንልኛል። በተለይ በእግዚአብሔር ዘንድ ተወዳጅ የሆነውን አስቀድሜ ለመናገር እንደሞከርኩት ይህንን ክፍል በያዕቆብ መልእክት ላይ ያለውን ሐሳብ ባነብ የበለጠ ለብዙዎቻችን ትልቅ መልእክት ይሆናል ብዬ አምናለሁ። ከቁጥር 26 እስከ 27 የያዕቆብ መልእክት ምዕራፍ 1 ላይ እንዲህ ይላል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢሆን እርሱ አምልኮ ከንቱ ነው ይላል። አንደበቱን ሳይገታ ንግግሩን ሳይቆጣጠር ማለት ነው። የሚለውን የማያውቅ ጀስት ምን ላይ እንኳን ራሱን ማሳለፍ እንዳለበት የማያውቅ ምናልባትም በእንደዚህ አይነት ችግሮች ውስጥ ያሉትን ቤተሰቦች በከንቱ እየተናገረ የሚያልፍም ሊሆን ይችላል። ስለዚህ ጥንቃቄ ይፈልጋል። ስለ እንደነዚህ አይነት ሰዎች እርግማን ነው
እንደዚሁም ደግሞ የደረሰባቸው ከዚህና ከዚያ የተነሳ ነው እያሉ ሰበብ እያበዙ እንደነዚህ አይነት ወንድሞችና እህቶችን ለማገዝ ችግር ውስጥ ከመግባት አንደበትን መግታት የመጀመሪያው የህይወት ልክ ነው። ከዛ ቀጥሎ የሚለው እንደዚህ ነው፣ ንጹሕ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። ንጹሕ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። እግዚአብሔር የሚወደው፣ እግዚአብሔር ደስ የሚሰኝበት፣ እግዚአብሔር የሚከብርበት፣ እግዚአብሔር ሲመለከተው ልክ ቃየንንና አቤልን እንደተመለከተ መጽሐፍ ቅዱስ ሲናገር እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም ይላል። እግዚአብሔር አስቀድሞ የሚያየው ቃየንን ወይም አቤልን እንጂ መስዋዕቱን አይደለም። እዚህም ቦታ ላይ የሚናገረው በተመሳሳይ ሁኔታ ነው። ልባቸውን ነው ቀድሞ ያየው። የአቤልን ልብ ሲመለከተው ለመስዋዕት የተመቸ ነው። የቃየንን ልብ ሲመለከት ግን ለመስዋዕት የተመቸ አይደለም። ስለዚህ ልባችንን ከፍተን በእግዚአብሔር ፊት የምንገኝበትና እውነተኛ ንጹሕ የሆነ አምልኮን ከእግዚአብሔር ዘንድ የምንቀበልበትን እንዲህ ብሎ ይናገራል። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። እንግዲህ እግዚአብሔር ያሳያችሁ። በዚህ ክፍል ላይ በግልጽ ነው የሚናገረው። ይሄ ማለት ቅድም ያየናቸው እህቶች ናቸው፣ ቅድም ያየናቸው እናቶች ናቸው። በብዙ ችግር ውስጥ ያሉ፣ በብዙ መከራ ውስጥ ያሉ እነዚህ ሰዎች ወላጆች የላቸውም፣ ደግሞ ባልቴቶች ናቸው፣ በእድሜያቸው የገፉ ናቸው። በጣም የሚያሳዝን ህይወት የሚመሩ ናቸው። ስለዚህ እነዚህን ሰዎች መደገፍ፣ በሚያስፈልጋቸውና በመከራቸው መጠየቅ እግዚአብሔርን ደስ የሚያሰኝ እንደሆነ አውቀን ሁላችንም የበኩላችን አስተዋጽኦ ብናደርግ እግዚአብሔርም ይከብራል፣ ለሰዎችም ጥቅም ይሆናል፣ ለእኛም ደግሞ ከጌታ ዘንድ የሆነ አክሊል ይሆንልናል። እግዚአብሔር ይባርካችሁ። ይህንን ለማድረግ ስለዘጋጃችሁ፣ ይህን መልእክት ሰምታችሁ ደግሞ የታዘዛችሁ ሁሉ እግዚአብሔር መንገዳችሁን ያቅና። አሜን። ይህ ውድ ተመልካቾቼ ቅድም እንዳልኩት ለአንድ የሃይማኖት ተቋም ብቻ ሳይሆን ለሁሉም የሃይማኖት ተቋማት ይሄንን ጥያቄ ማቅረብ እፈልጋለሁ። እነዚህ እናቶች ቅድም እንዳልኩት ልጆቻቸው መንቀሳቀስ የማይችሉ፣ ትምህርት ቤት መሄድ የማይችሉ ታማሚ ህጻናትን ይዘው ነው ቤታቸው ያሉት። በብዙ ሊታገዙ፣ በብዙ ሊረዱ የሚገቡ እናቶች ናቸው። እንዳልኳችሁ ደግሞ በየሃይማኖት ተቋማቱ ምንድን ነው የሚያስፈልገው? ምንድን ነው እነዚህ ሰዎች ነገ የሚሰጉት? ስጋት አላቸው። አንዳንድ ነገሮች ላይ ምንም ብናግዛቸው፣ ምንም ብንረዳቸው እኛ ልንሸፍንላቸው የማንችለው ደግሞ እነሱ እንደ ስጋት የያዛቸው ነገሮች አሉና እንደ ሀገርም እንደ ቤተ ክርስቲያን ብቻ ሳይሆን እንደ ሀገርም ጭምር ይሄ ጉዳይ እንዲታሰብበት መፍትሄ የተባለ ነገር ሁሉ መፍትሄ እንዲያገኝ፣ መፍትሄም እንዲሰጠው በዚሁ አጽንኦት ሰጥቼ ማለፍ እወዳለሁኝ። እንግዲህ ውድ ተመልካቾቼ ዛሬ ደስ የሚል ጊዜን ከፓስተር ሚሊ ጋር በዚህ ተቋም አሳልፈናል። እግዚአብሔር አምላክ የተባረከ ይሁን። ሁልጊዜ እንደምንለው የምትረዱን፣ የምታግዙን፣ ከጎናችን የቆማችሁ እያንዳንዱን እናቶች ለመርዳት ቀኝ እጃችሁን የሰጣችሁን የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ፣ አይጉደልባችሁ፣ እግዚአብሔር በባርኮቱ ይባርካችሁ እያለን አሁንም ግን የሚረዱ የሚታገዙ በየቀኑ ወደኛ እየደወሉ እንድናግዛቸው የሚያለቅሱ እጅግ በጣም በርካታ እናቶች አሉና ለነሱ መድረስ የምንችልበት አቅም በጣም ያስፈልገናል። እንዳልኳችሁ እርዳታችሁ ከእናንተ እንደማይቆም በደንብ ተስፋ እናደርጋለን። ምክንያቱም ይዛችኋቸው እየሄዳችሁ ስለሆነ። እነዚህ ግን አሁን እየመጡ የሚያለቅሱብንን በስልክ ባካችሁ ብለው የሚያለቅሱ እናቶችን ለማገዝ የመጀመሪያው ነገር የቦታው ጥበት እንደ ልባችን እንዳንንቀሳቀስ ገድቦናል። ምክንያቱም በኪራይ ነው ያለ ነው። ይሄንን የሚመለከተው ተቋም ቦታው ድረስ መጥቶ በማየት ያስፈልጋል የሚለውን ድጋፍ እንዲያደርግልን በአክብሮት እንጠይቃለን። የመንግስት መስሪያ ቤት ያላችሁ በራችሁን ስናንኳኳ በራችሁን የከፈታችሁልን የሰማይ አምላክ እግዚአብሔር ይባርካችሁ። ምክንያቱም መተንም አላፈርንባቸው ቢሮዎች አሉና እንደው በስም ባልጠቅስ ደስ ብሎኝ ያለፍኩባቸው ቢሮዎች አሉ፣ ልቤ ያዝኖ የወጣሁባቸው ቢሮዎች አሉ። ነገር ግን መልካም የሆነውንም ስላየን እግዚአብሔርን እናመሰግናለን። እናንተም በምትችሉት አቅም ከጎናችን እንድትቆሙ በጌታ ፍቅር እንጠይቃለን። ሳምንታዊ ፕሮግራማችንን እዚህ ላይ እናበቃለን። መልካም ሳምንት ይሁንላችሁ። ቀሪውን የኤልሻዳይ ፕሮግራም በመከታተል ጊዜያችሁን እንድታሳልፉ ጋብዛለሁ። መልካም ሳምንት።